እና አደይ ተጣሉ። እኔ አስቸግሬሃለሁ ወይ ምኑ የማታፍር ነህ ብላ ሰደበችው። እሱ ደግሞ እንዴ ቆይ አንቺ አታፍሪም እንዴ የኔን እህት የምትሳደቢው እንደዚህ ከፍ ዝቅ የምታደርጊው እንዴ? እኔ እኮ አፈቀርኩሽ ወደድኩሽ እንጂ ሌላ ምን አረግኩሽ? ስለዚህ በእህቴማ የመጣ በአይኔ የመጣ ስለሆነ ከዚህ በኋላ ከእህቴ ብትርቅ ይሻልሻል ብሎ አስጠነቀቃት። የፍቅር ክፋት እንደቀጠለ ይገኛል። አሁንም ቢሆን ወረቀቱን እየቀዳደደች መሬት ላይ እየጣለች ናያዝጂ ይህ አልተጸዳም እያለቻት ነው። ኧረ እባክሽ ፍቅር ልሞትልሽ እኮ ነው፣ ልሞትብሽ ነው፣ ቢያንስ ዛሬ እንኳ ልተኛ ስትላት እኔ ምን አገባኝ፣ ደሞዝ የሚከፈልሽ እኮ ልትሰሪ ነው እንጂ አሞኛል ብለሽ ተኝተሽ ለዛ አይደለም እያለች ቁም ስቅሏን እያሳየቻት ነው። ደመቀ በፍቅር ክንፍ ብሏል። ጭራሽ አይኗን ካላየው ድምጿን ካልሰማሁ ጭቅጭቋን ካላየው እንቅልፍ አይወስደኝም ብሎ ከጓደኛው ጋር በር ድረስ እየጠበቀ ልክ እንደ ጉጉት ይጠብቃል በር ላይ። እሷ ደግሞ አንተ ሰውዬ አንተ እኮ ቢጤ አይደለህም፣ ለምንድን ነው እዚህ የምትመጣው ስትለው እስኪ አይኔን እያየሽ የእውነት ተናገሪኝ ብሎ ሲላት በጥፊ ልሳው ሄደች። ኤላዬ አባቱ ደውሎ ና ቶሎ ልጄ እዚህ የጥሩ ቤተሰብ ልጅ አግኝቼልሃለሁ፣ ከዚህ በኋላ ትዳር መመስረት አለብህ እያለ በጣም እያስቸገረው ነው። እሱ ደግሞ በፍጹም ከአባቴ ኢዝን ውስጥ መውጣት አልፈልግም፣ መሄድ አለብኝ፣ የማደርገው ነገር ቅጡ ጠፋኝ እያለ ነው። ለምሊ ደግሞ እባክህ ያኔ ትተኸኝ በሄድክበት ሰዓት ያኔም ለአባቴ ብለህ ነበር ትተኸኝ የሄድከው። ከዛም በኋላ አክስቴ ቤተሰቦችን ከገደለች በኋላ ያንተን ፍቅር ተጨምሮ በሶስት ሰው ተሰቃየው። እኔ ብቻ ያኔ ወንድም የለኝ እህት የለኝ ቤተሰብ የለኝ፣ የገዛ ስጋዬ እንኳ እያሰቃየችኝ ነው እና እኔን ለማን ጥለህ ነው የምትሄደው ብትለውም እንኳ በፍጹም ሊሰማ አልቻለም። ምክንያቱም እኔም ራሱ እናቴ የልብ ታማሚ ነች፣ አባቴ ደግሞ በምሄድበት ሁሉ አብሮኝ እየሄደ ይገኛል። ስለዚህ በፍጹም እሱ ላይ ይሄንን ማድረግ አልችልም እያለ በጣም ግራ ገብቶታል። በጣም ያሳዝናል። ሰላም ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ የእግዚአብሔር የተመሰገነ ይሁን። ሰላም ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። እንግዲህ ለምለምና አደይ እኔ ምልሽ ቆይ ይሄን ያህል ቀናት ሀብሉ አንቺ ጋር ሆኖ ነው እንዴ ዝም ያልሽኝ ስትላት፣ እዩልሽ ፍቅር እየተጫወተችብሽ ነው። በእርግጠኝነት አሁን ሀብሉን እንካ ብለሽ ብትሰጪው አንቺን ነው እንጂ ሌባ የሚያደርገው ፍቅርን ወይም ደግሞ ሊዲያን ወይም ያንን ዘመድሽን አይደለም። ስለዚህ የጨዋታውን ሕግ እንቀይረዋለን ብላ ሊቀይሩት ጨዋታውን አስበዋል። ስለዚህ አደይም ተስማምታለች። በሌላ በኩል ፍቅር ከሊዲያ ጋር እንደምንም ብለን አንቺና እኔ መስማማት አለብን። ስለምንድን መስማማት ነው ስትላት፣ እዩልሽ ሀብሉ ያለው መቼም እዚች ድንፈፍ ላይ አደይ ላይ አይደለም ያለው። ስለዚህ ያለው እዛች ለምለም ጋር ስለሆነ ያቺ ደግሞ የተማላ መሳሪያ አይደለችም እና በፍጹም ይዛው የምትዞር አይመስለኝም። በሆነ ምክንያት ከቤታቸው አስወጥተናቸው ልንፈልጋቸው ይገባል እክላሷ ብለው ተመካከሩ። ኤላዬ ለምለምን በጣም ከበፊቱ በጣም ተቀይረሻል እያላት ነበረ። ታውቃለህ አንተ ግን ልክ እንደ በፊቱ ነህ። እርጋታ፣ ለሰው አሳቢነትህ፣ ቅንነትህ መቼም ቢሆን በዚህ ሁኔታ አገኘሃለሁ ብዬ አስቤም አላውቅም ነበር አንድ ቀንም እያለች እያወራችው፣ እሱ ደግሞ እንዴ ታውቂያለሽ በፊት ላይ በጣም ቀበጥና ቅብጥብጥ ያለች ልጅ ነበርሽ፣ አሁን ላይ ደግሞ ሳይሽ አስተዋይ እንዲሁም ደግሞ መልካም ሴት ሆነሻል እያለ አወራት። ምን ላርግ ብለህ ነው? ህይወት በራሷ እኮ ታስተምራለች እና እኔን የሚያስተማረችኝ ራሷ ህይወት ነች እያለች ማውራት ጀመረች። ብቻ ግን ይገርማል። እውነት ለመናገር
እጅግ በጣም ድንቅ ልጅ ነሽ እያለ እያወራት እንዲሁም ደግሞ እየተንከባከባት ነበረ። በሌላ በኩል እኔ እምልሽ ሊዲያ ግን መኖር ሰልችቶሽ ያውቃል እያለ ያወራታል። ማለት ለምንድን ነው የሚሰለቸኝ እያለች ስታወራ ዲብ ለነገሩ ሰውነሽ መስሎኝ ነበር ለካ ማወራው ለካ አንቺ ሊዲያ ነሽ ማን ያዳምጠኛል ብለሽ ነው እያለ ራሱን በራሱ ማጽናናት ጀመረ። እባክህ እኔ አይገባኝም። ለማንኛውም ግን እኔ ይህች አደይ የምትባል ልጅ በጣም በጣም እያናደደች ነው፣ እያበሳጨች ነው ማለት አላቅም ብቻ ተናገረችኝ። ከዛ ፍቅር መጣችና እውነቷን ነው ቅድም ብታይ ልትገላት ነበር፣ እኔ ደርሼ እኔ ነኝ ያዳንኳት አለች። እውነትሽን ነው ፍቅር? አዎ እውነቴን ነው። ብቻ ግን እውነት ለመናገር ውሸትሽን ቢሆን በኋላ ከሁለት አንዳችሁ ዋሽታችሁኝ ከሆነ የእውነት አንላቀቅም። ኧረ እባክህ እኛ ቆይ ሁሌ ውሸታም ነን? ሁሌ ተንኮለኛ ነን እንዴ? እያለች ማውራት ጀመረች። ከዛ በጣም ተናደዲ። አሁንስ በጣም በዛ እያለ ቢሄድም እንኳ ሳ ደግሞ ወንድሟ አዴጋ ሄደችና ትሰሚኛለሽ ወንድሜ መቀሚያና መቀመጫ መውጫ መግቢያ ሳጣሽው አይደል በፍቅርሽ ማለት አስገድደሽ ነው እሱ እንደሆነ አይፈልግሽ አንቺ ነሽ አስገድደሽው ብላኛለች ብሎ ነግሮኛል። ምን? አዎ ትሰሚኛለሽ ሁሉም ሰው እኩል ነው፣ ግን ምናልባት የኑሮ ዘይቤያችን ሊሆን ይችላል የተለያየው። ማለቴ አንቺ ሀብታም እኔ ደሃ ነኝ። ከዛ ውጭ ግን በምንም ሁኔታ ልትበልጭኝና ወይም ደግሞ ልታሳንሽኝ አትችይም እና ለከት ቢኖረው ላፍሽ ደስ ይለኛል ብላ ልክ ልኳን ነገረችን። እውነት አንቺ እኔ ላይ እንደዚህ ነሽ? ነገርኩሽ እኮ ገደብሽን ካለብሽ አይቀርልሽም ብላ በጣም ተናዳ አዋረደቻት። ከዛ ደረጃው ላይ ሂዳ ቁጭ ስትል መጣ ዴቭ። ከዛ ትሰማኛለህ ዴቭ፣ እኔ አንተን በምንም ሁኔታ ላስቸግርህና ላሳዝንህ አልፈልግም። ሲቀጥል ደግሞ በጣም አፍሬብሃለሁ ብላ ተቀይማው ሄደች። ከዛ እሱም እንደዛው። እነሱ ደግሞ ኤላ ጋር ሄደችና ምን ሆነሽ ነው ዛሬ ደግሞ ሰላምታ የለም? ሲቀጥል እኔ ዝም ብሎ ቤቴን በር የሚገባ አልፈልግም እና የሆንሽውን አትናገሪም ሲላት፣ ኧረ እኔ እንጃ፣ ለማንኛውም አንቺ አደይ ልትሞትልሽ ነው እና ምንዛዜ ካላት ሂደሽ ተቀበያት፣ አንተኛው ደግሞ ባርኮት እየፈለገህ ነው ብላ ሸወደቻቸው። እና አብረን እንሂዳ? ኖ እኔማ መሄድ አለብኝ ብላ ላጥላጥ እያለች ሄደች። እሷ ግን የእውነትም አልሄደችም ነበር። እያወሩ ያለ እንዲሁም እየተጨዋወቱ ደመቀን አገኙት። አንተ ሌባ፣ እስኪ ንገረኝ እንደው ምን አይነቱ ሰው ናት ሲለው፣ ትሰማኛለህ? አዎ የአደይ ቤተሰብ መሆንህን ሳላቅ ብዙ ነገር በድያለሁ፣ ብዙ ነገር አስቀይሜሃለሁ። ነገር ግን የአደይ ቤተሰብ መሆንህን ሳቅ ደግሞ ለዛች ለፍቅርና ለዛች ነጫጭባ መልሼልሃለሁ። ምን? አዎ ስለዚህ እባክህ ተወኝ ብሎት ዝም ብሎት ሄደ። ወይኔ ስልኬን ረስቼው እኮ ሂጄ ላምጣ ብሎ ሲሄድ በሩ ክፍት ነው። እነሱም ደግሞ ቁም ሳጥኑን እንዳለ ፈትሸው እንዳለ በርብረው እየፈለጉት ነበረ። በስተመጨረሻም አጡት። ቢያጡትም እንኳ ተስፋ አልቆረጡም። ከዛ እንዴ ይሄ ነገር እንዴት በሩ ክፍት ሆነ እያለ ኤላየ ጥያቄ ሆኖበት፣ ነገር ግን ክፍት ሲያደርገው ፍቅርና ሊዲያ አሉ። በጣም ገረመው። ቆይ እናንተ ምን ታደርጋላችሁ? ዴቭ፣ ወይኔ አምላኬ ይቅርታ መጠየቅ አለብኝ በቃ እንዴ አሁን እኮ በእርግጠኝነት ተቀይማኝ ነው። እንዴት እኔ የእነሱን ሰምቼ ይቅርታ ማለት አለብኝ ሲል፣ በጣም ይቅርታ ሲላት በር ተንኳኳ ብላ ሄደች። ወይኔ አሁንም መጣች። ቢያንስ ይቅርታዬን እንኳ መቀበል እኮ እኔ እንኳ ይቅርታዬን እንኳ ማለት አልቻልኩም። ምን አይነት ልጆች ናቸው ብሎ በጣም ተናደደ። እንዴ ብዬ ከዛ ቢከፈት ለምለም ነች። እንዴ ለምለም፣ ኧረ በጣም ተመስገን ማለት አልገባኝም። ማለቴ ተመስገን ማምልሽ
ሊዲያ እንደነገረችኝ ከሆነ ታመሽ ተኝተሻል። ምን? በእርግጥ ራሴን አሞኝ ነበር፣ ግን ደግሞ ያን ያህል ሰው የሚያስፈልገኝ አይደለም። ግን ነቃችና አደይ ማለት ሀብሉን ይዘሽዋል ስትል ኮም አለች። ከዛ ልጆቹ የእውነት ሀብሉን ነገሩን አዙረው ልክ ለምለምና አደይ እንደ ሰረቁት አድርገው ሁለታቸው ተባብረው እንደሰረቁት አድርገው ተናዶ ይሄድ ይሆን ኤላዬ ወደ ሀገሩ ወይስ አይሄድም? ኮሜንት ላይ ያስቀምጡልኝ ማለት ነው። እና በዚህ ልክ